እንኳን ወደ ፋርማኮን ጤና በደህና መጣችሁ። በዚህ ቻናል ሳይንሳዊ መረጃዎችን ከተፈጥሯዊ ጥበቦች ጋር በማቀናጀት ስለ ጤናው የሚያሳስቡትን ጥያቄዎች በሳይንሳዊ ምክንያት እንመልሳለን። ዛሬ የሰውነታችን ዝምተኛው ጠላት ስለሆነው ቪታሚን ዲ17 ሚስጥራዊ ምልክቶችን በዝርዝር እናያለን። ሁልጊዜ ይደክማችኋል? በቂ እንቅልፍ ተኝታችሁ እንኳን ጠዋት ስትነሱ ሰውነታችሁን ቆርጥሟችሁ ያውቃል? ብዙዎቻችን እነዚህን ምልክቶች የድካም ውጤት አድርገን እናስባቸዋለን። ነገር ግን እውነታው ከዚህ የከፋ ሊሆን ይችላል። በዓለም ላይ ከ1 ቢሊዮን በላይ ሰዎች የቪታሚን ዲ እጥረት ሰለባ ናቸው። ለመጨረሻ ጊዜ ፀሐይ የሞቃችሁት መቼ ነው? መልሱን ይዛችሁ ወደ ዝርዝር ምልክቶቹ እንለፍ። ቪታሚን ዲ በደማችን ውስጥ ሲያንስ ሰውነታችን የሚከተሉትን ምልክቶች ያሳያል። አንድ ተደጋጋሚ መታመም። ቪታሚን ዲ የበሽታ መከላከያ ሰራዊታችንን በሽታን ለመዋጋት የሚያነቃቃ ቁልፍ በመሆኑ እጥረት ሲኖር ለጉንፋንና ለተለያዩ ኢንፌክሽኖች ቶሎ እንጋለጣለን። 2 ከፍተኛ ድካም። ለሴሎች ጉልበት የሚሰጠው ማይቶኮንድሪያ ያለ ቪታሚን ዲ መስራት ስለማይችል በቂ እንቅልፍ ቢተኙም ድካም አይለቅዎትም። 3 የአጥንትና የወገብ ህመም። ካልሲየም ወደ አጥንት እንዲገባ በር የሚከፍተው ይህ ቪታሚን በመሆኑ እሱ ሲጠፋ አጥንታችን በረሃብ ይቃትታል። ይህም ለከባድ ህመም ይዳርጋል። 4 የመንፈስ ጭንቀት። በአንጎላችን ውስጥ የደስታ ሆርሞን የሚባለው ሴሮቶኒን እንዲመረት ቪታሚን ዲ ትልቅ ሚና አለው። እጥረቱ ለጨለምተኝነት ይዳርጋል። 5 ቁስል ቶሎ አለመዳን። አዲስ ቆዳ ለመስራትና ኢንፌክሽንን ለመከላከል የሚያስፈልጉ ሴሎች ያለ ቪታሚን ዲ ስራቸውን በአግባቡ ማከናወን አይችሉም። 6 የአጥንት መሳሳት። ቪታሚኑ ከሌላ አጥንት ጥንካሬውን ያጣል። ይህም በቀላሉ ለሚከሰት ስብራትና ለኦስቲዮፖሮሲስ ያጋልጣል። 7 የፀጉር መርገፍ። የፀጉር ስሮች ለማደግ ቪታሚን ዲን እንደ ግብዓት ይጠቀማሉ። እጥረት ሲኖር ፀጉር መሳሳትና በከፍተኛ ሁኔታ መርገፍ ይጀምራል። 8 የጡንቻ ህመም። ቪታሚኑ በነርቭና በጡንቻ ግንኙነት ላይ ችግር ስለሚፈጥር የማይቋርጥ የጡንቻ ቁርጥማት ያመጣል። 9 ክብደት መጨመር። የቪታሚን ዲ እጥረት የሰውነት ሜታቦሊዝምን በማቀዝቀዝ ከውፍረትና ከስብ ክምችት ጋር ቀጥተኛ ግንኙነት አለው። 10 ጭንቀት። ያለ በቂ ምክንያት የመረበሽና የጭንቀት ስሜት መሰማት ከቪታሚኑ እጥረት ጋር የተያያዘ ሊሆን ይችላል። 11 ከፍተኛ የግንባር ላብ። የቪታሚኑ እጥረት በነርቭ ስርዓት ላይ መነቃቃትን ስለሚፈጥር የሰውነት ሙቀት ባይጨምርም ግንባርንና ራስን ያስልባል። 12 የደም ግፊት መጨመር። ቪታሚን ዲ ለልብና የደም ዝውውር ጤና አስፈላጊ በመሆኑ እጥረቱ የደም ግፊትን ከፍ ሊያደርግ ይችላል። 13 የመተንፈሻ አካላት ችግር። እንደ አስም ያሉ የመተንፈሻ አካላት ችግሮች እንዲባባሱና የሳንባ የመከላከል አቅም እንዲቀንስ ያደርጋል። 14 የመገጣጠሚያ ህመም። በመገጣጠሚያዎች ላይ የሚታይ እብጠትና የመደንዘዝ ስሜት ሌላው የእጥረት ምልክት ነው። 15 የቆዳ መድረቅ። ቆዳ ተፈጥሯዊ ወዙንና እርጥበቱን እንዲያጣ በማድረግ ቆዳን ለሽፍታና ለማሳከክ ያጋልጣል። 16 የእንቅልፍ መዛባት። የመተኛትና የመንቃት ዑደትን በማስተጓጎል ጥልቅ እንቅልፍ እንዳይወስደን እንቅፋት ይሆናል። 17 የማስታወስ ችሎታ መቀነስ። ትኩረት የማድረግና ነገሮችን ቶሎ የማስታወስ አቅምን ያዳክማል። ቪታሚን ዲን በተፈጥሮ ለማግኘት ቀዳሚው መንገድ ነፃው ፋርማሲ ወይም የፀሐይ ብርሃን ነው። በየቀኑ ከ10 እስከ 15 ደቂቃ በወርቃማው ሰዓት ማለትም ከጠዋቱ 4 እስከ ቀኑ 9 ሰዓት ባለው ጊዜ ፀሐይ መሞቅ ቆዳችን ቪታሚኑን እንዲያመርት ያደርገዋል። በተጨማሪም ቅባታማ ዓሳዎችን፣ የእንቁላል አስኳልና ለፀሐይ የተጋለጡ ጉዳዮችን መመገብ ይመከራል። በአጠቃላይ ቪታሚን ዲ ለጤናማ አጥንትና ጠንካራ የመከላከል አቅም መሰረት ነው። እነዚህ ምልክቶች ካሉባችሁ የደም ምርመራ በማድረግ ትክክለኛውን መጠን ማወቅ ይቻላል። በራስዎ ፍቃድ መድኃኒት ከመውሰዶ በፊት ግን ባለሙያ ማማከርዎን አይዘንጉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ አበረታቱን። ለሌሎችም እንዲደርስ ሼር አድርጉት። ተጨማሪ የጤና ሚስጥሮችን ለማግኘት ደግሞ ሰብስክራይብ ማድረጋችሁን አትርሱ። ፋርማኮን ጤና ለጤናማ ትውልድ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ።